ሮቤል አሁን ላይ የራሱን ድራማ እየተጫወተ ነው። ሮቤል እያደረገ ያለው ማንም እንዳያውቅበትና እንዳይነቃበት በማስመሰል ሎሚን በእጁ ለማስገባት እየጣረ ነው። እሷም ደግሞ እውነት መስሏት እሱ የሚለውን ነገር እየሰማች እየተረታለለች ይመስላል። ሉሲ ለራሷ ጥቅም ስትል አሁን ላይ ሎሚን አዘቅት ውስጥ ከታታለች። ምክንያቱም እየሆልሽ እያንዳንዱ ሮቤል የሚያደርገውን ነገር እየተከታተልሽ እንድትነግሪኝ፣ አለበለዚያ ግን ቤተሰቦች በእኔ ቁጥጥር ውስጥ ናቸው ትላታለች። እሷም ለቤተሰቦቿ ስትል ሮቤል መድኃኒት ነው ወይ ነገ ወይ ከነገ ወዲያ ወይ ያሳብደኛል ወይ ይገለኛል ብሎ እየጠጣው መድኃኒት እሷም እውነት መስሏት የሚለፈልፋቸውና እሷ የምትለውን ነገር እየሰማች ስለሚሰማት እውነት ይመስላታል። እናም ትደውልና ለሉሲ ሮቤል ከቀን ቀን በጣም እየሞተ ነው። አሁን በፊት የምታየው ሮቤል ሳይሆን አሁን ላይ እየሆነ ያለው ነገር አላቅም። በቅርቡ ልብሱን አውልቆ ራሱ ራቆቱን መሄዱ የማይቀር ነው። እያበደ ነው። የሚናገረው ነገር ሁሉ እጅግ ግራ ያጋባል። እኔ የምለውን ነገር እሺ ከማለት ውጭ ሌላ ምንም አማራጭ የለውም። አሁን ላይ እኔ የምለውን ነገር ብቻ ነው እያደረገ ያለው። አሁንም ቢሆን እዩልሽ ስለ ሱራፌል እና እንዴት እያደረገ እንደሆነ እንደገደለኝና እንደገና ደግሞ የፎቶ ማስረጃ ሊልክለት ነው። ፎቶን እንዴት አድርጎ ነው ማስረጃ የሚልክለት ጥያቄ ስትጠይቃት ይኸውልሽ እኔም ሲነግረኝ መፍትሄው እንደገና እዛ ቦታ እንሂድና እኔ እንደወደኩኝ ፎቶ ታነሱኛላችሁ፣ ከዛም በኋላ ፎቶውን ልጅቷን ገለሃታል በማለት ፎቶ ይልክለታል። እንዲልክለትና ከዛም በብር እንዲደራደሩ አደርጋለሁኝ ስትላት ሉሲም እጅግ ትስማማለች። በጣም ጥሩ እንግዳውስ በማለት ይሄንን ሎሚም ለሮቤል ስትነግረው ሮቤልም እሺ በማለት ይስማማና ቦታው ላይ ሄዳ እንድትነሳ ካደረገ በኋላ ፎቶውን ለሱራፌል ለመላክ ይዘጋጃል። ሱራፌል አሁን ላይ ሆስፒታል ነው ያለው። ከሳሚ ጋር ሆነው ሉላ ልትወልድ እንደገባች ስለሚታወቅ ያለ ጊዜዋ በ7 ወሯ ቢሆንም ልጇን በሰላም ተገላግላ በኦፕሬሽን ልጇን ይዛ ወደ ቤት መታለች። ቤዛም ደስ ብሏት የእህቷን ልጅ አቅፋ ስትመጣ ወደ ቤት ሳሚም አብሯቸው ስለነበር ቤት ይገባሉ። ግን በዚህ መሀል ደግሞ ቤዛና ሱራፌል ምንም አይነት ንግግር የላቸውም። እናም እየሆነ ያለው ነገር በሉሺ እልል እያለች ስትገባ እረ ድምፅሽ ምንድነው እሱ እልል የሚለው ነገር ቢቀርስ እህቴ ቢቀርብሽ ይሻላል በማለት ሉላም ታፌዝባታለች። እስኪ ዝም በሉ እናንተ ዝም ብላችሁ ግቡ ስትል እሺ በይ አሁን ለማንኛውም አንቺ ልጁን ለኔ ስጭኝ፣ እኔና ሉላ ወደ ማረፊያ ክፍል እንሄድ በማለት ሳሚ ልጁን ተቀብሎ ከቤዛ ላይ ከሉላ ጋራ ወደ መኝታ ቤት ይሄዳሉ። በሉ እናንተ ተነጋገሩ ብሎ ሱራፌልና ቤዛን ጥሏቸው ይሄዳል። ሱራፌልም በጣም ደስ ብሎኛል በሰላም ስለተገላገለች ሉላ ምንም አለመሆኗ ጤነኛ ልጅን በመውለዷ ደስ ብሎኛል። ያው ማለቴ ያለ ቀኗ ቢሆንም እንኳን እና ታዲያ ምን ይሻላል የሚል ጥያቄ ስታቀርብ ችግር የለውም ቆይ አንተ ምንድነው እያልክ ያለኸው? ምኗ ነው በሰላም የተገላገለችው? በአንተ ምክንያት ተገፍትራ ወድቃ የሽንት ውሃ ያለ ጊዜው ስለፈሰሰና ኦፕሬሽን ሆና ስለወለደች ነው? ንገረኛ። ያንተ ሰዎች ናቸው በአንተ ምክንያት እንደዚህ ስለሆነች ነው እህቴ በሰላም በቀኗ በምጥ የምትወልደዋን እህቴን ያለ ጊዜዋ በኦፕሬሽን ስለወለደች ይሄ ነው ደስ የሚለው? ይሄ ነው ወይ ጥሩ ተመስገን ሁሉም ለበጎ ነው የሚያስብለው? ይሄ ነው ወይ? ያንተ ኮተት እኮ መቼም አያልቅም። ይሄው ዛሬ ደግሞ ብሎ ከኔ አልፎ ደግሞ በእህቴ መጥቷል። ስለዚህ ምን እያልክ እንደሆነ ምናልባት በዚህ ስበብ ያደረካቸውን ነገሮች ቤዛ ተረሳልኛለች ብለህ ከሆነ ተሳስተሃል። ከዚህ በኋላ እኔ እናንተ እዚህ ጋር ያቆማል፣ ይበቃናል። መቼም እኔ እናንተ አብረን መሆን አንችልም ከዚህ በኋላ ገብቶሃል በማለት ጥላው ተነስታ ትታው ትሄዳለች። ሱራፌልን በዛን ሰዓት ስሜታዊ ይሆንና እኔስ የማልፈለግበት ቤት ምን አለኝ በማለት ተነስቶ ለመሄድ ሲዘጋጅ ሳሚ ይደርሳል። ቆይ ምን ሆናችሁ ነው? በፍጹም ቤዛ ልታምነኝም ሆነ ልትረዳኝ አትፈልግም። ስለዚህ የማልፈለግበት ቦታ ምን አለኝ? መሄድ አለብኝ። ወዴትስ ነው የምትሄደው? በማለት ሁለቱ መነጋገር ሲጀምሩ እዩልህ ሳሚ፣ አንደኛ ስለ ሎሚ መሞትና ለመሞት አላቅም። ምናልባት ሞታ ሊሆን ይችላል። ብትሞት እኮ ታዲያ የሆነ ነገር ኢንፎርሜሽን ይኖራል። ግን እርግጠኛ ነኝ የሆነ ነገር ከጀርባው አለ። ስለዚህ ማንን መጠየቅ አለብኝ? ቤተሰቦቿን እጅ ልጠይቃቸው ወይ ሲለው ቤተሰቦቿ ጋር ሄደ ልጃችሁን ገድያታለሁኝ ሙታልሽ ቀብራችኋታለሁ ብለን
ነው የምጠይቀው? ምን እያልክ ነው? በማለት ሱራፌልን ይቆጣዋል። ታዲያ ምን ማድረግ አለብኝ? አላቅም። ዙሮ ሮቤልን አግኝቶ ማናገር። አይ ካልክ ደግሞ እንግዲህ አላቅም፣ ግን እንደዛ ብታደርግ ይመረጣል። አንተን ቀር ካላለህ ሉሲን ላግኛትና ላናግራት። ሉሲን ብታናግራት እኔ ምን አስጨነቀኝ? አንተን ያስፈታችህ እሷ ናት ብዬ ነው። ምክንያቱም እኔ አስፈታችኝም አላስፈታችኝም የማውቀው ነገር የለም። ግን ደግሞ አንድ የማውቀው ነገር ቢኖር እሷ ትነግራለች ብዬ አላስብም። ስለ ሉሲ ምንም የማውቀው ነገር የለም። እሷ ከውስጥ የከወጣች ቆይታለች። እሷና ሮቤል ለእኔ አንድ ናቸው። ሞታለች። ለእኔ ከነገረችህ ደስ ይለኛል፣ ግን አትነግርህም በማለት ሲነግረው በቃ ላግኛትና እስኪ ምክንያቱም እሷ አንተን ካስፈታች ሮቤል ይሄን ነገር ካወቀ ከሷ ጋር ሰላም አይኖርም። ስለዚህ የሆነ ግጭትም ሊኖራቸው ይችላል። በዛን መሀል ለኔ ሁሉንም ትነግረኛለች ብዬ አስባለሁ። ካልክ በጣም ጥሩ ሂድ፣ ይሳካል በማለት ሱራፌልም ለሉሲ ደውልላትና ይቀጣጠራሉ። ምን ፈልገ ነው ባክህን? ምን ነው በቀደም ታዲያ መጠጥ ቤት ስንገናኝ ምንድነው የሆንሽው? ምን ሆነሽ ነው ብለህ ለምን አላናገርከኝም? ካጠገቤ ዞር በይልኝ እንዳላይሽ ብለህ እኮ ነበር ከኔ ጋር ስትጨቃጨቅ የነበረው። ዛሬ ምን ፈልገ ነው እኔ ጋር የመጣኸው? የሚል ጥያቄ ስትጠይቀው ያኛው አልፏል፣ አሁን ከሮቤል ጋር እንዴት ናችሁ? የሚል ጥያቄ ሲጠይቃት ምን አገባ ስለኔና ስለ ሮቤል አይመለከትህም ነበር እሷ መልሷ። ይኸውልሽ ሉሲ አታናጅኝ፣ ለምጠይቅሽ ጥያቄ ብቻ መልስ መልሽልኝ። አዎ ሳሚን እንዳስፈታሹ አውቃለሁ። ይህንን ሰምቶ ሮቤል ዝም ይልሻል ብዬ አላስብም። ግን በምን አይነት ሁኔታ ላይ ናችሁ? ተጋጭታችኋል ወይስ እንዴት ነው ነገሩ? እሱን አያገባኝም። ስለሱ አንተ ማን ስለሆንክ ነው ለአንተ ኢንፎርሜሽን የሚነግርህ? የሚለውን በቁጣ ስትመልስለት ነው ወይስ እሺ ማን ያለው ቤት ውስጥ ምን ነው ስለገደልካት ሎሚ ነው ወይ በማለት እሷም ነገሩን ጠቀስ ስታረግለት ይደነግጥና የምን ሎሚ ምናምን ነው የምትይኝ? አላቅም በማለት እሷም ጥላው ትሄዳለች። በቃ ሎሚ ሞታለች ማለት ነው ብሎ ደምድሞ ስለነበር እሱም ተነስቶ ወደ ቤት ሄዶ ለሳሚ ይነግረዋል። ሳትሞት አትቀርም፣ ምንም የነገረች ነገር የለም፣ እሷ አትነግርህም ብያለሁኝ፣ እየተረገመች ነች በማለት እሱም ሲመልስለት ሎሚና ሮቤል አሁን ላይ ሁሉን ነገር ለሎሚ ስለሚነግራት ሎሚ ለመጀመሪያ ጊዜ ብር ከቦርሳ ውስጥ አውጥታ ለሉሲ ውስጥ አሰታታለች። ይህንን ግን ሮቤልም በድብቅ አይቷታል። ግን እሷ ማንም አላየኝም ብላ አስባ ነበረ። እናም ሁሉን ያለውን ኢንፎርሜሽን ስለምትነግራት በይሽ ዛሬ መጠጥ ታጠጪውና አንድ ነገር ልንገርሽ፣ የሆነ ጌም ትጫወታላችሁ። ከዛም በኋላ መጠጥ እንዲጠጣና ከዛ እንዲፈርምልሽ የቤቱ ካርታ ላይ ትነግረዋለሽ በማለት